ሰላም ውድ ተማሪዎች እንዴት ናችሁ? ቲቸር ሰላም ነኝ። ዛሬም ሰራላችሁ ለዘጠነኛ ክፍል ተማሪዎች ፊዚክስ ዩኒት 2 ነው። አብራችሁኝ ሆኑ። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ቪዲዮውን ከመጀመሪያው እስከ መጨረሻው ተመልከቱት። ለጓደኞቻችሁ እንዲደርስ ሼር፣ ሰብስክራይብ፣ ላይክ በማድረግ ቪዲዮውን ለሌሎች ተማሪዎች እንዲደርስ አድርጉ። አብራችሁኝ ሆኑ። የዛሬ ርዕሳችን ሳብ ቶፒክ 2-3 classification of physical quantity ነው የሚለው ርዕሳችን። classification of physical quantity ፊዚካል ኳንቲቲዎችን እንዴት ክላሲፋይ ማድረግ መከፋፈል እንደምንችል ነው የሚያሳየን። መጀመሪያ ላይ how can we define physical quantity ፊዚካል ኳንቲቲዎችን እንዴት ነው የምንተረጉማቸው፣ ትርጉማቸው እንዴት ነው የሚሰጥ የሚለውን ነው የምናይ፣ ወይም ፍቻቸው ምን ይመስላል። ፊዚካል ኳንቲቲ ማለት anything that you can measure ማለት ነው። ፊዚካል ኳንቲቲ የምንላቸው ማንኛውም ነገር መለካት የሚችል ከሆነ ያ ምን ይባላል? ፊዚካል ኳንቲቲ ነው። ፊዚካል ኳንቲቲ የምንለው ተለክቶ በቁጥርና በመለኪያ አሃድ ሊገለጽ የሚችል ማንኛውም ልኬት ማለት ነው ፊዚካል ኳንቲቲ። ለምሳሌ ሌንግዝን ለክተን የአንድን ነገር ርዝመት ለክተን በሜትር ከገለጽ ነው። ለምሳሌ ርዝመቱን የመጽሐፉን ርዝመት በሜትር ወይም በሴንቲሜትር ወይም በሚሊሜትር ከገለጽን ያነ ፊዚካል ኳንቲቲ ይባላል ማለት ነው። ቴምፕሬቸር ለክተን በመለኪያ አሃዱ በኬልቪን፣ በዲግሪ ሴንቲግሬድ፣ በዲግሪ ፋራናይት ከገለጽን that is a physical quantity. Distance physical quantity can be measured and explained with meter. Time is also a physical quantity which is measured and explained with second, hour, minute. So these all are what? Physical quantities. So we have to define a physical quantity in this way. In the other way, how physical quantity, this physical quantity, that means anything that you can measure and explain with number and units. ለክተን በመለኪያ አሃድና በቁጥር መንገልጸው ፊዚካል ኳንቲቲ ይባላል ካልና ይሄ የሚለካው የፊዚካል ኳንቲቲ በሁለት አይነት መንገድ ይገለጻል። አንደኛው በቀጥተኛ መንገድ የሚለካ የፊዚካል ኳንቲቲ ወይም directly measurable physical quantity ይባላል። that is a directly measured physical quantity which is a physical quantity that can be measured directly, that is basic or fundamental physical quantity እንላቸዋለን ማለት ነው። ሁለተኛው ፊዚካል ኳንቲቲ አይነት ሆኖ indirectly የምንለካዋለን በተዘዋዋሪ አይነት መንገድ ወይም ደግሞ by using a combination of basic or fundamental physical quantity describe የምናደርገው derived physical quantity ይባላል። ስለዚህ ፊዚካል ኳንቲቲ በአለካክ ስርዓታቸው በሁለት ይከፈላሉ ማለት ነው። አንደኛው fundamental or basic physical quantity የምንላቸው ወይም directly measured የሚሆኑ በቀጥተኛ አይነት መንገድ ልንለካቸው ምንችል ፊዚካል ኳንቲቲ ኢንስትሩመንት ተጠቅመን በቀጥታ ልንለካው ምንችል የፊዚካል ኳንቲቲ አይነት ምን ይባላል? ቤዚክ ኦር ፋንዳሜንታል ፊዚካል ኳንቲቲ ይባላል። within a combination of two or more physical quantity basic physical quantity ምንገልጸው ደግሞ derived physical quantity ይባላል። ሁለት ወይም ከዚያ በላይ በሆነ መሰረታዊ የፊዚካል ኳንቲቲ ጥምረት ምንገልጸው ምን ይባላል? derived physical quantity ወይም ደግሞ indirectly measured physical quantity ብለን ገልጸዋለን። derived indirectly measured physical quantity እንለዋለን ማለት ነው። ስለዚህ በአጠቃላይ እነዚህ ፊዚካል ኳንቲቲዎች directly or indirectly የሚለኩ የፊዚካል ኳንቲቲ አይነቶች fundamental or basic physical quantity and derived or indirectly measured physical quantity ብለን በሁለት እንገልጻቸዋለን ማለት ነው። እዚህ ጋር የምታያቸው ሰባቱ መሰረታዊ ወይም ደግሞ fundamental physical quantity የምንላቸው በቀጥተኛ አይነት መንገድ ኢንስትሩመንት መለኪያ መሳሪያውን ተጠቅመን ምንለካ የፊዚካል ኳንቲቲ አይነት ምን ይባላል? basic or direct physical quantities ይባላሉ። ለምሳሌ ሌንግዝን directly with an instrument ነው የምንለካው አይደለ? that is a basic physical quantity. time mass is a physical quantity which is measured directly by using instruments. በቀጥተኛ አይነት መንገድ የመለኪያ መሳሪያ ተጠቅመን ምንለካው ማስ
ሌንግዝ ለምሳሌ ሲምቦላይዝድ ስናደርገው በምልክት ስንገልጸው ኤል ብለን ነው የምንገልጸው። መለኪያ አሃዱ ሜትር ነው። የሜትር ሲምቦሉ ኤም ነው፣ በሲምቦል አለው። እነዚህ መለኪያ አሃዶች የራሳቸው ምልክት አላቸው እና ሲምቦላይዝድ አድርገን ነው የምናስቀምጠው ማለት ነው። ማስ ለምሳሌ ማስ ሲምቦላይዝድ ስናደርገው ማስ ብለን ከምንጽፍ ኤም ብለን ሲምቦላይዝድ እናደርገዋለን። መለኪያ አሃዱ ኪሎ ግራም ነው፣ ሲምቦላይዝድ ሲሆን ኬጂ ነው። ታይም ቲ ብለን ሲምቦላይዝድ እናደርገዋለን። ኤስአይ ዩኒቱ ሰከንድ ነው፣ ሲምቦላይዝ ሲሆን ኤስአይ ዩኒቱ ኤስ ነው ማለት ነው። ቴምፕሬቸር ኤስአይ ዩኒቱ ሲምቦላይዝድ ስናደርገው ቲ ካፒታል ብለን ነው። ኤስአይ ዩኒቱ ከልቪን ነው። ሲምቦላይዝ ስናደርገው ኬ ብለን ሲምቦላይዝድ እናደርገዋለን ማለት ነው። ከረንት ላይ ስንሄድ ከረንት አይ ብለን ሲምቦላይዝድ እናደርገዋለን። አምፒር ነው ኤስአይ ዩኒቱ፣ ኤ ብለን ሲምቦላይዝድ እናደርገዋለን ዩኒቱን ማለት ነው። አማውንት ኦፍ ሳብስታንስ ኤን ብለን ነው ሲምቦላይዝድ የምናደርገው። መለኪያ አሃዱ ሞል ነው፣ ሲምቦላይዝ ስናደርግ ኤምኦኤል ብለን ሲምቦላይዝድ እናደርጋለን። ሉሚነስ ኢንተንሲቲ ላይ ስትመጡ ሉሚነስ ኢንተንሲቲ አይ ካፒታል ብለን ወይም ሉሚነስ ኢንተንሲቲ አይ ካፒታል ቪ ብለን አይ ቪ ብለን ነው የምንገልጸው። ኤስአይ ዩኒቱ ካንዴላ ነው፣ ካንዴላ ሲምቦላይዝድ ስናደርገው ሲዲ ብለን ሲምቦላይዝድ እናደርገዋለን ማለት ነው። ዚስ ኦል አር ዋት ዘ ሰቨንስ ቤዚክ ኦር fundamental physical quantity type which can be measured directly by using instruments. በቀጥተኛ አይነት መንገድ ኢንስትሩመንት ተጠቅመን የምንለካቸው የመለኪያ የፊዚካል ኳንቲቲ ልከት አይነቶች ናቸው። እነዚህ መሰረታዊ ወይም ቤዚክ ፊዚካል ኳንቲቲ ታይፕ የምንላቸው ማለት ነው። within this depending on the concept regarding within the lesson these are equations እነዚህ ጥያቄዎች ያቸው በዚህ መሰረት የሚሰሩ ናቸው። ምን ይላል? describe volume, density and speed as a combination of fundamental physical quantities ይለናል። ቮሊዩምን ዴንሲቲን እና ስፒድን በመሰረታዊ የፊዚካል ኳንቲቲ ጥምረት ግለጿቸው ነው የሚለን። ለምሳሌ ቮሊዩም ማለት ምን ማለት ነው? ቮሊዩም ማለት ሌንግዝ ታይምስ ዊድዝ ታይምስ ሄይት ማለት ነው አይደል? ቮሊዩም ሁሉም ምንድናቸው? ሌንግዝ ናቸው፣ ርቀት ናቸው፣ ርቀት። so you have to identify the volume if you take it cube ለምሳሌ ኪዩብን ብትወስዱ ምን ማድረግ እንችላለን? ሌንግዝ ታይምስ ዊድዝ ታይምስ ለምሳሌ እንደዚህ አድርገን ለምሳሌ ይሄ አሁን ብንወስድ ሌንግዝ ታይምስ ዊድዝ ታይምስ ሄይት አድርገን volume is equal to what? volume is equal to ምን ማድረግ እንችላለን? ቮሊዩም እኩል ይሆናል ሌንግዝ ታይምስ ዊድዝ ታይምስ ሄይት ብለን ነው የምንገልጸው። so if length is equal to width is equal to height ምን እናደርጋለን? ቮሊዩም is equal to length times length times length ስለሚሆን which is length cubed አይደል? length cubed ይሆናል። so we have to identify the volume within a combination of fundamental physical quantity which is length. length is a fundamental physical quantity አይደል? so በመሰረታዊ የፊዚካል ኳንቲቲ ጥምረት ገለጽ ነው ማለት ነው ቮሊዩም። ዴንሲቲን ብንል ለምሳሌ ዴንሲቲ ብለን ሮሆ ዴንሲቲ is equal to mass over volume ነው አይደል? ማስ መሰረታዊ ፊዚካል ኳንቲቲ ነው m ኦቨር ቮሊዩም ማለት ደግሞ አሁን ያገኘነው በመሰረታዊ የፊዚካል ኳንቲቲ ጥምረት l ኪዩብድ ብለን አግኝተነዋል አይደል? ሶ አሁን ምን ብለን ጠቀስ ነው? ማስ ኦቨር ቮሊዩም ወይም l ኪዩብድ ብለን በመሰረታዊ የፊዚካል ኳንቲቲ ጥምረት ዴንሲቲን ገለጽ ነው ማለት ነው። ስፒድን ብትሉ ስፒድ ብለን v speed is equal to distance over time ነው። ዲስታንስ ሌንግዝ ነው ኦቨር ታይም ደግሞ ቲ ነው
ሁለቱ መሰረታዊ ፊዚካል ኳንቲ ናቸው። በመሰረታዊ ፊዚካል ኳንቲ ጥምረት ገለጽ ነው ማለት ነው። ስለዚህ አሁን ዴንሲቲ፣ ቮሊዩም እና ስፒድ ምንድናቸው? ቮሊዩም፣ ዴንሲቲ፣ ስፒድ ምንድናቸው? ድራይቭድ ፊዚካል ኳንቲ ታይፕ ናቸው ማለት ነው። ሶ በዚህ አይነት ሁኔታ በመሰረታዊ የፊዚካል ኳንቲ ጥምረት እነዚህ ድራይቭድ ፊዚካል ኳንቲዎችን እንገልጻቸዋለን ማለት ነው። ጀነራል ስናደርገው ምን እንላለን? physical quantities which can be measured indirectly can be described within a combination of basic or fundamental physical quantities ብለን መግለጽ እንደምንችል ለማሳየት ያህል ነው። ሁለተኛው ጥያቄ determine the units of volume, density and speed using basic units ይለናል። ቤዚክ ዩኒቶችን በመጠቀም የዴንሲቲን የቮሊዩምን እና የስፒድን ዩኒት ግለጹ ነው የሚላል። ለምሳሌ ቅድም ያሳየዋችሁ እዚህ ጋር ቮሊዩም ማለት ሌንግዝ ኪዩብድ ነው አይደል? ሌንግዝ ደግሞ በምንድነው የሚለካ? በሜትር ነው። ስለዚህ ምን እናደርጋለን? የቮሊዩም ኤስአይ ዩኒት ማለት የሌንግዝ ኤስአይ ዩኒት ሜትር ሲባዛ የዚህኛው የሌንግዝ ኤስአይ ዩኒት ሜትር ሲባዛ የሌንግዝ ኤስአይ ዩኒት ሜትር። ስለዚህ ምን ይሆናል? ሜትር ኪዩብድ ብለን እንገልጸዋለን። the SI unit of volume is meter cubed which is a combination of what? these basic units. የነዚህ ቤዚክ ዩኒት ጥምረት ነው ማለት ነው። ዴንሲቲን ብትወስዱ ዴንሲቲ ማስ ኦቨር ቮሊዩም ነው። የማስ ኤስአይ ዩኒቱ ኪሎግራም ነው። ኦቨር የቮሊዩም ኤስአይ ዩኒት አሁን ያገኘነው ሜትር ኪዩብድ ነው። ስለዚህ ኪሎግራም ፐር ሜትር ኪዩብድ ነው የዴንሲቲ ኤስአይ ዩኒት ዊዝ ቤዚክ ዩኒትስ ማለት ነው። ቤዚክ ዩኒትን ተጠቅመን መግለጽ ቻለ ማለት ነው። ስፒድን ብነድ ለምሳሌ ስፒድ ማለት ዲስታንስ ኦቨር ታይም ነው። የዲስታንስ ሜትር ነው ሌንግዝ ስለሆነ ኦቨር የታይም ሰከንድ ነው። ስለዚህ ሜትር ፐር ሰከንድ ብለን የስፒድን ዩኒት ገለጽ ነው። ዊዝን by using what? basic unit. basic ዩኒቶችን ተጠቅመን ሜትር ቤዚክ ዩኒት ነው። ዲስታንስ ስፒድ ታይም ደግሞ የሚለካበት ሰከንድ ደግሞ ቤዚክ ዩኒት ነው። ስለዚህ ስፒድ ድራይቭድ ፊዚካል ኳንቲ ነው which can be explained within in terms of what? these basic units. በቤዚክ ዩኒቶች መሰረት መግለጽ ቻልን ማለት ነው። ስለዚህ በዚህ እንደዚህ ያደረግነ ዩኒትን ፊዚካል ኳንቲቲዎችን ድራይቭድ እና መሰረታዊ ወይም ፋንዳሜንታል ፊዚካል ኳንቲ የምንላቸውን በጥምረት መግለጽ እንችላለን ማለት ነው። so generally we have to explain a physical quantity in terms of basic or fundamental physical quantity combination, that is what? derived or indirectly measured physical quantity ብለን መግለጽ እንችላለን ማለት ነው። ሌላው እነዚህ derived physical quantity የምንላቸው ወይም ደግሞ a physical quantity which can be described by using a combination of two or more basic physical quantities ያልናቸው እዚህ የተዘረዘሩትን እንዴት በሲምቦል እና በዩኒት መግለጽ እንደምንችል ነው የሚያሳየን። ለምሳሌ speed is a derived physical quantity which can be described by a combination of two basic physical quantities. በሁለት basic physical quantity combination ጥምረት ነው የምንገልጸው ስፒድን v ብለን ሲምቦላይዝድ እናደርገዋለን። distance over time ማለት ነው። distance is basic physical quantity which is length አይደል? length ከሚለው ውስጥ ስለሚገባ distance basic physical quantity ነው። time basic physical quantity ነው። በሁለቱ የቤዚክ ፊዚካል ኳንቲ ጥምረት የተገለጸ derived physical quantity ማን ይባላል? ስፒድ ይባላል። SI ዩኒቱን ስንገልጽ የዲስታንስ ሜትር ነው፣ የታይም ሰከንድ ነው። ሲምቦላይዝድ ስናደርገው ሜትር m ፐር ሰከንድ s ብለን ሲምቦላይዝድ እናደርጋለን ዩኒቱን ማለት ነው። ሁለተኛው ላይ ስንሄድ ዴንሲቲ ሁለት እና ከዚያ በላይ በሆኑ ከሁለት በላይ በሆኑ ቤዚክ ፊዚካል ኳንቲ ኮምባይኔሽን የሚገለጽ ነው። ወይም ደግሞ ከሁለት በላይ የሆኑ መሰረታዊ የፊዚካል ኳንቲ ጥምረት የሚገለጽ ነው። ለምሳሌ
ዴንሲቲን ሮሆ ብለን የግሪክ ሌተር ሮሆ ብለን ሲምቦላይዝድ እናደርገዋለን። ዴንሲቲ ማለት ማስ ኦቨር ቮሊዩም ነው ፎርሙላው። ማስ ቤዚክ ፊዚካል ኳንቲ ነው። ቮሊዩም ደግሞ ድራይቭድ ፊዚካል ኳንቲ ነው አይደል? ቮሊዩም ማለት ሌንግዝ ኪዩብድ ነው። ስለዚህ ኮምባይኔሽን ኦፍ ከሁለት በላይ የሆኑ መሰረታዊ ፊዚካል ኳንቲ ጥምረት ገለጽ ነው ማለት ነው። ዩኒቱ ላይ ስንሄድ የማስ ኪሎግራም ነው። የሌንግዝ ሜትር ኪዩብድ ነው አይደል? ዩኒቱ ሲምቦላይዝድ ስናደርገው ኬጂ ነው። ኪሎግራም ማለት ሜትር ኪዩብድ ኤም ኪዩብድ ማለት ነው። ሜትር ኪዩብድ። አክስለሬሽን ላይ ስንመጣ አክስለሬሽን ማለት ከሁለት በላይ የሆኑ መሰረታዊ ፊዚካል ኳንቲ ጥምረት እንገልጸዋለን። ኤ ብለን ሲምቦላይዝድ እናደርገዋለን። ቬሎሲቲ ኦቨር ታይም ነው። ቬሎሲቲ ድራይቭድ ፊዚካል ኳንቲቲ ነው። ዲስፕሌስመንት ኦቨር ታይም ማለት ነው አይደል? ቬሎሲቲ ድራይቭድ ነው። ታይም ደግሞ ቤዚክ ፊዚካል ኳንቲ ነው። ስለዚህ ከሁለት በላይ የሆኑ የመሰረታዊ ፊዚካል ኳንቲ ጥምረት ነው ማለት ነው አክስለሬሽን። ስለዚህ የቬሎሲቲ ኤስአይ ዩኒት ሜትር ፐር ሰከንድ ነው። የታይም ሰከንድ ነው። ሰከንድ ታይም ሰከንድ ሰከንድ ስኩዌር ይሆናል ማለት ነው። ስለዚህ ሜትር ፐር ሰከንድ ስኩዌር ይሆናል ማለት ነው። ሲምቦላይዝ ስናደርገው ሜትር ኤም ነው ኦቨር ሰከንድ ስኩዌር ኤስ ስኩዌር ብለን እንገልጻለን ማለት ነው። ፎርስ ላይ ስንሄድ ፎርስ is another types of physical quantity which can be mentioned within a combination of two more than two basic physical quantity ከሁለት በላይ በሆኑ መሰረታዊ የፊዚካል ኳንቲ ጥምረት የሚገለጽ ድራይቭድ ፊዚካል ኳንቲ ታይፕ ነው ፎርስ። ፎርስ ኤፍ ብለን ሲምቦላይዝድ እናደርገዋለን። ማስ ታይምስ አክስለሬሽን ነው። ማስ ቤዚክ ፊዚካል ኳንቲቲ ነው። አክስለሬሽን ግን ድራይቭድ ፊዚካል ኳንቲ ነው። አክስለሬሽን አይደል? ቬሎሲቲ ኦቨር ታይም ማለት ነው። ሶ ከሁለት በላይ የሆኑ መሰረታዊ ፊዚካል ኳንቲ ጥምረት ነው ፎርስ ማለት ነው። ስለዚህ የማስ ኤስአይ ዩኒቱ ኪሎግራም ነው። የአክስለሬሽን ሜትር ፐር ሰከንድ ስኩዌር አይደል እዚህ ጋር። ስለዚህ ኪሎግራም ሜትር ፐር ሰከንድ ስኩዌር ማለት ኒውተን ማለት ነው። ኒውተን ኤን ካፒታል ወይም ደግሞ ኪሎግራም ኬጂ ሜትር ኤም ኦቨር ሰከንድ ስኩዌር ኤስ ስኩዌር ብለን ሲምቦላይዝድ ማድረግ እንችላለን ማለት ነው። ሌላኛው ወርክ ላይ ስንሄድ ወርክ ዳብሊው ብለን እንወክለዋለን። ፎርስ ታይምስ ዲስፕሌስመንት ነው which is a combination of more than two basic physical quantities. so the SI unit for force ኒውተን ነው። የዲስፕሌስመንት ሜትር ነው። ኒውተን ሜትር ማለት ጁል ማለት ነው። ጁል ወይም ደግሞ ኪሎግራም ሜትር ስኩዌር ፐር ሰከንድ ስኩዌር ማለት ነው። ይሄ ማለት ፎርስ ማለት ኪሎግራም ሜትር ፐር ሰከንድ ስኩዌር ማለት ነው። ኒውተን ማለት ዲስፕሌስመንት ሜትር ነው። ሜትር ታይምስ ሜትር ሜትር ስኩዌር ይሆናል ማለት ነው። ፕሬሸር ላይ ስንሄድ ፕሬሸር is a derived physical quantity type. it will be symbolized by P force over area ነው ካልኩሌሽኑ። ፎርስ በኒውተን ነው የሚለካ። ኤሪያ ደግሞ ሜትር ስኩዌር ነው የሳይ ዩኒቱ። ስለዚህ ኒውተን ፐር ሜትር ስኩዌር ማለት ፓስካል ነው። ፓስካል ወይም ደግሞ የፎርስ ኪሎግራም ፐር ሜትር ሰከንድ ስኩዌር ማለት ነው። ሰከንድ ታይምስ ሰከንድ ሰከንድ ስኩዌር ማለት ነው። በዚህ ልክ እንገልጸዋለን ፓስካልን ማለት ነው። ስለዚህ pressure is another types of derived physical quantity type. so generally you have to understand that a physical quantity can be described as like this. either it might be derived or fundamental within its measurement type. ባለካክ ሂደታቸው ፊዚካል ኳንቲቲዎችን በሁለት ከፍለን ማየት እንችላለን ማለት ነው። በቀጥተኛ መንገድ ሊለኩ የሚችሉ የፊዚካል ኳንቲ አይነቶች መሰረታዊ ወይም ፋንዳመንታል የፊዚካል ኳንቲ አይነት እንላቸዋለን። በተዘዋዋሪ መንገድ ልንለካቸው የምንችል የፊዚካል ኳንቲ አይነቶች ደግሞ ድራይቭድ ፊዚካል ኳንቲ ብለን መግለጽ እንችላለን ማለት ነው። ሌላው እዚህ ጋር የምታዩት
ፊዚካል ኳንቲቲዎችን ስካላርና ቬክተር ብለን እንዴት መክፈል እንደምንችል ምናይበት ለሰን ነው። ፊዚካል ኳንቲቲዎችን ስካላር ፊዚካል ኳንቲ እና ቬክተር ፊዚካል ኳንቲ ብለን ሜንሽን እናደርጋለን። how it is we'll see together። ስለዚህ አሁን የምታያቸው ስካላር ፊዚካል ኳንቲ በአጠቃላይ የምንለው ምን አይነት ፊዚካል ኳንቲቲ ነው? anything that can be measured and explained with number and units። ተለክቶ በቁጥርና በመለኪያ አሃድ የሚገለጽ ከሆነ ፊዚካል ኳንቲ እንለዋለን አይደለም? ስለዚህ ሁሉም ነገር መለኪያ አሃድና ቁጥር ይኖረዋል ማለት ነው። ስለዚህ በዲስክሪፕሽን በመለኪያ አሃድና በቁጥር ብቻ የሚገለጽ ከሆነ ስካላር ፊዚካል ኳንቲ እንለዋለን። በመለኪያ አሃድ በቁጥርና በዳይሬክሽን በአቅጣጫ የሚገለጽ ከሆነ ቬክተር ፊዚካል ኳንቲ ብለን በሁለት መክፈል እንችላለን ማለት ነው። ለምሳሌ እዚህ ጋር የምታያቸው scalars are physical quantities which can be explained by using numbers and units only ማለት ነው። በመለኪያ አሃድና በቁጥር ብቻ የሚገለጽ ፊዚካል ኳንቲ ልከት ምን ይባላል? ስካላርስ ብለን ዲስክራይብ እናደርገዋለን፣ ዲተርሚንድ እናደርገዋለን። ቬክተር ኳንቲቲስ ምንላቸው? ፊዚካል ኳንቲቲስ which can be measured and explained with number, units and direction። በሶስቱ የሚገለጽ ከሆነ ደግሞ ቬክተር እንለዋለን። ለምሳሌ ስካለር ምንላቸው በቁጥርና በመለኪያ አሃድ ብቻ የሚገለጹትን ነው ብለናል አይደል? በቁጥርና በመለኪያ አሃድ ብቻ የሚገለጹ ከሆነ ያላቸው ማግኒቲዩድ ብቻ ነው ማለት ነው። ስለዚህ ፊዚካል ኳንቲቲስ that has only ማግኒቲዩድ ብቻ ያላቸው ከሆነ but no direction አቅጣጫ የሌላቸው ከሆነ እነዛ ምን ይባላሉ? ስካላርስ ይባላሉ። ለምሳሌ distance is a scalar physical quantity which can be measured and explained with number and units only ማለት ነው። mass is a scalar physical quantity which can be measured and explained with number and units only. time is also a physical quantity which is scalar. temperature is a physical quantity which is scalar. energy is also a physical quantity which is scalar which can be explained with number and units only ማለት ነው። እነዚህ የፊዚካል ኳንቲ አይነቶች ምን ይባላሉ? ስካላርስ ይባላሉ። ማግኒቲዩድ ብቻ ያላቸው ማለት ነው። ማግኒቲዩድ ማለት ቁጥርና መለኪያ አሃድን ብቻ መሰረት አድርጎ የሚገለጽ የፊዚካል ኳንቲ ልከት ማለት ነው። that is ስካላርስ እንላቸዋለን። ቬክተር ላይ ስንመጣ ቬክተር ምንላቸው ደግሞ that are physical quantities which can be explained with number, unit and direction። ስለዚህ ስካላሮች ቬክተሮችን ምንላለን? ፊዚካል ኳንቲቲስ that has both magnitude and direction በስፔሲፋይ ማድረግ እንችላለን ማለት ነው። ለምሳሌ displacement, acceleration, force, these all are what? A physical quantity which is mentioned under what? Vector, because they has both number, unit and direction specification። መለኪያ አሃድ ቁጥርና አቅጣጫን መሰረት አድርገን ያንድን ፊዚካል ልከት ምንገልጽ ከሆነ ያኔ የፊዚካል ኳንቲቲ አይነት ቬክተር ይባላል ማለት ነው። so vectors are physical quantities which can be specified by both magnitude and direction እንላለን። ማግኒቲዩድ ምንለው ነምበር እና ዩኒት ብቻ ካለው ማግኒቲዩድ እንላለን። ዳይሬክሽን ከተጨመረበት ደግሞ ቬክተር ብለን እንገልጸዋለን ማለት ነው። ጀነራል ስናደርገው ፊዚካል ኳንቲቲስ are anything that can you measure and describe with number and units። ለክተን በቁጥርና በመለኪያ አሃድ ምንገልጸው ነገር ፊዚካል ኳንቲ ይባላል ማለት ነው። ፋንዳሜንታል ወይም ቤዚክ ፊዚካል ኳንቲ የምንላቸው ደግሞ ፊዚካል ኳንቲቲስ that can be measured directly በቀጥተኛ መንገድ ኢንስትሩመንቱን ተጠቅመን መሳሪያውን ተጠቅመን ለክተን ምንገልጽ ከሆነ that is fundamental or basic physical quantity እንለዋለን። derived physical quantity የምንላቸው ደግሞ that are a physical quantity which cannot be measured directly በቀጥተኛ አይነት መንገድ ማይለኩ ወይም ደግሞ can be measured indirectly by using what? A combination of two or more than two basic physical quantities ማለት ነው።
ስካላርስ ላይ ስንመጣ ስካላርስ are physical quantities that has only magnitude. That means it can be specified by number and units only ማለት ነው። There is no direction specification for scalar physical quantities ማለት ነው። ስካላር ለሆኑ ፊዚካል ኳንቲቲዎች ዳይሬክሽን ስፔሲፊኬሽን የለውም ማለት ነው። ቬክተር ላይ ስንሄድ ቬክተርስ are physical quantities which can be explained with number, unit and direction. That means we have to identify physical quantities having both magnitude and direction. We'll call us what? Vectors ብለን ጀነራል እናደርገዋለን ማለት ነው። This is all about vector physical quantities which is mentioned under its measurement and its type of quantity or its type of specification. So you have to understand how physical quantities can be measured and explained depending on its own measurement, measuring type as what directly measured physical quantity or indirectly measured physical quantity, and you have to identify it as scalar and vectors within different way like this. The other is unit conversion. You see, unit conversion. አሁን ምን ብለናል? ፊዚካል ኳንቲቲ የምንላቸው የአንድ ቁስ መጠን ተለክቶ በመለኪያ አሃድና በቁጥር ከተገለጸ ፊዚካል ኳንቲቲ ነው ብለናል። አሁን ላይ ደግሞ መለኪያ አሃዶችን አንዱን የመለኪያ አሃድ ወደ ሌላኛው የመለኪያ አሃድ መቀየር ይቻላል ነው። how it is we'll see together እንዴት እንደሆነ አብረን እናያለን ማለት ነው። ለምሳሌ አንድ ፊዚካል ኳንቲቲ ኤስአይ ዩኒት ሲስተም እና ነን ኤስአይ ዩኒት ሲስተም አለው። ኢንተርናሽናል ዩኒት ሲስተም እና ነን ኢንተርናሽናል ዩኒት ሲስተም እንለው ማለት ነው። ወይም ደግሞ እነዚህ በዓለም አቀፍ ደረጃ እውቅና ያላቸው የመለኪያ አሃዶች አሉ። የመለኪያ መሳሪያ አሃዶች ሜትር፣ ኪሎግራም፣ ሰከንድ ለምሳሌ በተለያየ አይነት መንገድ ምንገልጻቸው ለተለያዩ ፊዚካል ኳንቲ አይነቶች። እንደገና ደግሞ ነን ኢንተርናሽናል ዩኒትስ ምንላቸው አሉ። ነን ኤስአይ ዩኒት ምንላቸው። ስለዚህ አንድ አይነት የፊዚካል ኳንቲ ለክተን ያን ፊዚካል ኳንቲ በኤስአይ ዩኒቱ ከሆነ የገለጽ ነው ወደ ነን ኤስአይ ዩኒቱ መቀየር እንችላለን። ለምሳሌ ሌንግዝ ለካ ነው የአንድ ነገር ሌንግዝ ርዝመት። ለምሳሌ ይሄን እዚህ ጋር አንድ መስመር ባሰምር የዚህ መስመር ርዝመቱ ከዚህ ከኤ እስከ ቢ ያለው ርዝመት 2 ሜትር ነው ብል ይሄ 2 ሜትር በሴንቲሜትር ስንት ነው ብንባል አንድ አይነት ፊዚካል ኳንቲ ስለሆነ መቀየር እንችላለን። 1 ሜትር ማለት 100 ሴንቲሜትር ስለሆነ 2 ሜትር ስንት ሴንቲሜትር ይሆናል ብለን ዩኒት ኮንቨርሽን በሴንቲሜትር ይሄን መግለጽ እንችላለን ማለት ነው። ስለዚህ ዩኒት ኮንቨርሽን አፒር የሚሆነው መቼ ነው? ፊዚካል ኳንቲቲው አንድ አይነት ከሆነ አንዱን ኤስአይ ዩኒት ወደ ነን ኤስአይ ዩኒቱን ወደ ኤስአይ ዩኒት በመቀየር መስራት እንችላለን ማለት ነው። እቺን ጥያቄ ለምሳሌ ጥያቄዋ ምትል the distance between two house is 200 ሜትር ይለናል። በሁለት ቤቶች መካከል ያለው ርቀት 200 ሜትር ነው። what is the distance a in centimeter b in kilometer ይለናል። ሲ ደግሞ ሚሊሜትር ይለናል። አሁን ሁለት ቤቶች አሉ። እዚህ ጋር ለምሳሌ አንድ ቤት ቢኖር if you consider this is a house ይሄ ቤት ለምሳሌ ቢሆን ኮንሲደር እናደርገው። እዚህ ጋር ደግሞ አንድ አለ። በእነዚህ ሁለት ቤቶች መካከል ያለው ርቀት ማለት ከዚህ እስከዚህ ያለው ርቀት ማለት ነው ስንት ነው? 200 ሜትር ነው ተብለናል። አሁን ይሄ 200 ሜትር በሴንቲሜትር ስንት ነው ይለናል። በሴንቲሜትር ለመግለጽ ዩኒት ኮንቨርሽን ነው የምንጠቀም። 1 ሜትር ስንት ሴንቲሜትር ነው? 1 ሜትር ማለት 100 ሴንቲሜትር ከሆነ 200 ሜትር ስንት ሴንቲሜትር ይሆናል ብለን በሴንቲሜትር ክሮስ መልቲፕሊኬሽን ተጠቅመን እናገኛለን አይደል? ክሮስ መልቲፕሊኬሽን 200 ሲባዛ በ100 ሲካፈል ለ1 ሜትር ሜትር በሜትር ስለሚጣፋ ዩኒቱ ምን ይቀራል? ሴንቲሜትር ብቻ ይቀራል። ስለዚህ ምን እናደርጋለን? 200
ሜትር ሲባዛ 100 ሴንቲሜትር ሲካፈል ለ1 ሜትር እኩል ይሆናል የምናገኘው ኤክስ ብንለው ማለት ነው። ይሄ ሜትር በሜትር ይጣፋልና 200 ሲባዛ በ100 ስንት ይሆናል? 20 ሺህ አይደል? 20 ሺህ ምን ሴንቲሜትር ነው ማለት ነው። በሴንቲሜትር 20 ሺህ ሴንቲሜትር ብለን እንገልጻለን ማለት ነው። አሁን በኪሎ ሜትር ደግሞ ተብለናል። በኪሎ ሜትር 1 ኪሎ ሜትር ስንት ሜትር ነው? ኪሎ ማለት 10 to the power of 3 ነው አይደል? 1000 ሜትር ነው። 1000 ሜትር ከሆነ 200 ሜትር ስንት ኪሎ ሜትር ይሆናል? ኤክስ ወይም ኤ ብንለው ይሄ ባይ ክሮስ መልቲፕሊኬሽን you have to convert ዩኒት ኮንቨርሽን ማለት ይሄ ነው። አንዱን መለኪያ አድ ወደ ሌላኛው መለኪያ አድ በመቀየር ማግኘት እንችላለን ማለት ነው። 200 ሲባዛ 200 ሜትር 200 ሜትር ሲባዛ በ1 ኪሎ ሜትር አይደል? ሲካፈል ለ1000 ሜትር ማለት ነው። ለ1000 ሜትር በሜትር ይጣፋል። ሁለቱን ዜሮ ያጣፋዋል። እዛ 10 ይቀራል። 2 አስረኛ ማለት ስታካፍሉ ስንት ነው? 2 ሲካፈል ለ10 ስንት ነው? 0.2 ምን ኪሎ ሜትር። ኪሎ ሜትር ብቻ አይደል ይቀራዚ ኪሎ ሜትር ብለን መግለጽ እንችላለን ማለት ነው። this is what unit conversion. so generally we have to convert units from SI to non-SI when the measurement is the same. ሜዠርመንቱ አንድ አይነት ከሆነ ብቻ ነው እንደዚህ ማድረግ ምንችለው። የተለያየ አይነት መለኪያ አሃድ ወይም ደግሞ የተለያየ ፊዚካል ኳንቲቲ ከሆነ አንችልም ማለት ነው። ፊዚካል ኳንቲቲው አንድ አይነት መሆን አለበት። ለምሳሌ ፊዚካል ኳንቲቲው ሌንግዝ ከሆነ ሌንግዝ በሜትር ነው የሚለካ። ሜትርን ወደ ሴንቲሜትር ወደ ኪሎ ሜትር። ፊዚካል ኳንቲቲው ማስ ከሆነ ማስ በኪሎግራም ነው። በኪሎግራምን ወደ ግራም ወደ ሚሊግራም መቀየር እንችላለን። ነገር ግን ፎርስ እና ሌንግዝ የተለያየ ፊዚካል ኳንቲቲ ቢሰጠና ዩኒት ኮንቨርሽን አንሰራም ማለት ነው። ምክንያቱም አንድ አይነት ፊዚካል ኳንቲቲ ስላልሆኑ ዩኒት ኮንቨርሽን ለነዚህ የምንሰራበት የዩኒት ሪሌሽንሺፕ ስለሌለን ማለት ነው። ይሄን ነው የሚያሳየን። ሌላው እዚህ ጋር የምታዩት ምንድነው? ያለውን ዩኒት ሪሌሽን ነው የሚያሳየና ያለው ለኮንቨርሽን ዩኒት ኮንቨርሽን ስንሰራ ምንጠቀምበት ዩኒት ሪሌሽን ነው ይሄ። ለምሳሌ 1 ኪሎ ሜትር ማለት 1000 ሜትር ነው። 1 ሜትር ማለት 100 ሴንቲሜትር ነው። 1 ሜትር ማለት 1000 ሚሊ ሜትር ነው በሚሊ ሜትር ማለት ነው። 1 ሴንቲሜትር ማለት 10 ሚሊ ሜትር 10 ሚሊ ሜትር ነው። እንደገና 1 ሜትር ማለት 0.001 ኪሎ ሜትር ነው። ዩኒት ሪሌሽኑ ነው። ሴንቲሜትር 1 ሴንቲሜትር ማለት 0.01 ሜትር ነው። ይሄውን አንድ አይነት መለኪያ አሃድ ፊዚካል ኳንቲቲው ማን ነው? ሌንግዝ ነው። አንድ አይነት ፊዚካል ኳንቲቲ ነው፣ ሌንግዝ ነው። ስለዚህ የሌንግዝን ዩኒት ሪሌሽን ነው የሚያሳየን። ለምሳሌ ማስ ቢሆን የማስን ዩኒት ሪሌሽን 1 ኪሎ ግራም ማለት 1000 ግራም ነው። 1 ግራም ማለት ስንት ሚሊ ግራም ነው ያልን እየቀየርና ዩኒት ኮንቨርሽኑን ማስቀመጥ እንችላለን ማለት ነው። so generally you have to clear for the general point regarding within the lesson about what physical quantities and unit conversions in this way. physical quantity ማለት ምን ማለት ነው የሚለውንና how the unit relation will done for the same physical quantities የሚለውን በአንድ አይነት physical quantity unit relation እንዴት መመስረት እንችላለን የሚለውን lesson በዚህ ልክ ክሊር ሊሆንላችሁ ይችላል ማለት ነው። ሌሎች ቪዲዮዎችን በሚቀጥለው ሰራላችኋለሁ። ለአሁኑ ከዚህ ብቃን። አብራችሁኝ በመሆን ቪዲዮውን ከመጀመሪያው እስከ መጨረሻው ያያችሁ ውጤታማ የትምህርት መስክ ላይ እንድትሆኑ ፈልጋለሁ። ሌሎች ጓደኞቻችሁ ቻናሉን እንዲቀላቀሉ አድርጉ፣ አበረታቱኝ። ቴንክ ዩ